ትልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ ግርማ ካሳ ነኝ ይህ ዋሜራ ነው በዛሬው የዋሜራ መርሃ ግብራችን የፋኖ ወታደራዊ ቁመናን አጠር ባለ መልኩ ዝርዝር አልገባም አጠር ባለ መልኩ ለመዳሰስ እንሞክራለን በሸዋ ያው የሸዋ በመልበት ጊዜ ሸዋ በጣም ትልቅ ክፍለ ሀገር ነው በጣም ትልቅ ክፍለ ሀገር ነው ሸዋ በመልበት ጊዜ በሸዋ የሰሜን ሸዋ ዞን አለ የአማራ ክልል የሰሜን ሸዋ ዞን አለ የኦሮሞ ክልል የሰሜን ሸዋ ዞን አለ የኦሮሞ ክልል ምዕራብ ሸዋ ዞን አለ የኦሮሞ ክልል ደቡብ ምዕራብ ሸዋ ዞን አለ የኦሮሞ ክልል ምስራቅ ሸዋ ዞን አለ እንደዚሁም ደግሞ በሸዋ ውስጥ የነበረ በኦሮሞ ብሔረሰብ ዞን የጅሌ ጥሙጋ ወረዳ አለ በሸዋ ውስጥ የነበረ አፋር ውስጥ የገቡና አዋሽ ምናምን አሉ በሸዋ ውስጥ የነበረ የጉራጌ ዞን የምስራቅ ጉራጌ ዞን አለ የምዕራብ ጉራጌ ዞን አለ የሌላ ሁለት ልዩ ወረዳዎችም እንደዚሁ ያሉ ጉራጌ ዞን ውስጥ ደቡብ መካከለኛ ኢትዮጵያ በሚባል ክልል ውስጥ ያሉ የከምባታና የከምባታ ዞን አለ ሸዋ ውስጥ የነበረ የጠምባሮና ሀዲያ የከምባታና ጠምባሮ ዞን አለ የሀዲያ ዞን አለ እነዚህ በሙሉ እንግዲህ ሸዋ ውስጥ የነበሩ ሸዋ በጣም ትልቅ አሁን በሰሜን ሸዋ ዞን በአማራ ክልልና በሰሜን ሸዋ ዞን በኦሮሞ ክልል በምስራቅ ሸዋ ዞን በኦሮሞ ክልል የሚንቀሳቀሱ የሸዋ ፋኖችን አደረጃጀት ነው አሁን የምተነትንላችሁ እና በሸዋ ውስጥ እንደምታውቁት የተወሰኑ ኃይሎች ነው የነበሩት የተወሰኑ ኃይሎች እና እነዚህ የተወሰኑ ኃይሎች የተበታተኑ ነበሩ በቃ ምን አለፋችሁ የተበታተኑ በጣም የተበታተነ ኃይል ነው የነበረው በሸዋ እንግዲህ አገዛዙ የሸዋ ፋኖ በአጠቃላይ አማራ ፋኖችን ትጥቅ አስፈታለሁ ብሎ በሚያዝያ 2018 ዓ.ም በሚንቀሳቀስበት ጊዜ በአቶ አሰግድ የሚመራ አንድ ኃይል ነበረ ማጀቴ አካባቢ እንደዚሁም ደግሞ በሻለቃ መከታው የሚመራ ኃይል ነበረ በጣም የተወሰኑ ኃይል ነው የነበረው በጣም የተወሰነ አሁን ያ በየቦታው ፋኖቹ በቃ እንደ ሰደድ እሳት እንደ እሳተ ገሞራ የፋኖ እንቅስቃሴ በጣም ስለፈነዳ ምንድነው የሆነው በቃ የፋኖ ቁጥር እየጨመረ መጣ እና በጣም እየበዛ መጣ የተለያዩ ሻለቃዎች የተለያዩ በመራ ቤቴ ብትሄዱ በሚዳ ወራሞ ብትሄዱ በምንጃር ብትሄዱ በይፋት ብትሄዱ በመንዝ ብትሄዱ በእንሳሮ ብትሄዱ በተለያዩ ቦታዎች ፋኖች በስፋት መንቀሳቀስ ጀመሩ ፋኖች በስፋት ምን ማለት ጀመሩ መንቀሳቀስ ጀመሩ ከዛ በኋላ አድማጮቻችን ተመልካቾቻችን ከበርካታ ያለ አደረጃጀት ነው የነበረው ወደ ሁለት አደረጃጀቶች ተሰባሰቡ አንደኛው አደረጃጀት በሻለቃ መከታው ማሞ የሚመራው የአማራ ፋኖ ሸዋ ጠቅላይ ግዛት በሚል ስም መንቀሳቀስ ጀመረ ሌላው አደረጃጀት ደግሞ በኮማንደር አሰግድ መኮንን የሚመራ የአማራ ፋኖ በሸዋ እዝ የሚል አደረጃጀት ሁለት አደረጃጆች ተጠራነፉ ማለት ነው እና እነዚህ ሁለት አደረጃጀቶች አንድ ላይ ለመምጣት 3 ነው 4 ጊዜ ጫፍ ላይ ደርሰው ሳይሳካላቸው ውይይታቸው ከሽፏል ጫፍ ላይ ከደረሰ በኋላ እና አሁን እነዚህ አደረጃጀቶች በፊና አካባቢያቸውን የተለያየ ቀጠና እየተቆጣጠሩ እነዚህን የፋኖ አደረጃጀቶች ለማጥፋት አገዛዙ ከፍተኛ የሆነ ሰራዊት ነው ሸዋ ላይ ያሰማራው በጣም ከፍተኛ የሆነ ሰራዊት ነው ሸዋ ላይ ያሰማራው እጅግ በጣም ከፍተኛ የሆነ ሰራዊት እና ይሄ ሰራዊት ቀላል ሰራዊት ደግሞ አይደለም እዚህ ጋር ቆይ ያነብላችኋለሁ ይሄ ሰራዊት የአየር ወለድ ሰራዊት ነው የአየር ወለድ ማለት ኮማንዶ ማለት ነው ለምሳሌ ሌሎች መደበኛ የሆኑ ሰራዊቶች 4 ወር ኮነ የሚሰለጥኑት አየር ወለድ 1 አመት ኮነ የሚሰለጥኑት 2 አመት ከሌሎቹ ወታደሮች በላቀ ሁኔታ ተጨማሪ ስልጠናዎችን የወሰደ ኤሊት ፎርስ ወይም ምርጥ ጦር የሚባል ነው የኮማንዶ ማለት ነው የአየር ወለድ ጦር ወይም ኮማንዶ ማለት ምርጥ ጦር የሚባል ነው
እና ይሄ ጦር ነው የአየር ወለድ 101ኛ 102ኛ 103ኛ 104ኛ ምናምን የሚለው ጦር ነው በአማራ ክልል ኦፕሬሽን እያደረገ ፋኖን ለመደምሰስ ፋኖን ለማጥፋት ሲሰራ የነበረው። ግን ተመልከቱ ወገኖች፣ እጅግ በጣም የ120 ሚሊዮን ህዝብ የሚመራ መንግስት የሚመራው ጦር፣ ታንኩም ባንኩም እሱ ጋር የሆነ ጦር፣ ለሰራዊቱ ለታጣቂዎቹ በሚፈልገው መንገድ ሎጂስቲክ ማቅረብ የሚችል እየቻለ ባለበት ከፍተኛ የትጥቅ ትግል፣ የመሳሪያ ትግል፣ የስንቅ ትግል ምንም ችግር የሌለበት ጦር፣ የሚፈልገውን ነገር በሙሉ የሚያገኝ ጦር፣ ሁሉ ነገር የተሟላለት የአየር ወለድ ጦር በሸዋ ውስጥ ተንቀሳቅሷል። በሸዋ ውስጥ በሚንቀሳቀስበት ጊዜ አገዛዙ ታንኮች ተጠቅሟል፣ መካናይዝድ ሰራዊት ተጠቅሟል፣ ድሮኖች ተጠቅሟል፣ ከባባድ መሳሪያዎች ተጠቅሟል። በእጁ ያለው አገዛዙ በአሁኑ ጊዜ በእጁ ያለው ያልተጠቀመው ነገር የለም። እንግዲህ ጦርነቱ ሲጀመር በአጭር ጊዜ ውስጥ ፋኖችን ቀበቷቸውን ትጥቃቸውን ብቻ ሳይሆን ቀበቷቸውንም እናስፈታለን ብሎ ነው አገዛዙ እንትን ያለው። ምንድነው እነ ብርሃኑ ጁላ የዛቱት። አብይ አህመድን መከፈል ያለበት ሁሉ መስዋዕትነት ተከፍሎ ፋኖ ትጥቅ ይፈታል ብሎ ሁሉ ተናግሮ ነው። የምክትል ኤታማዦር ሹሙ አበባው ታደሰ ወያኔን ልክ እንዳስገባን ህወሓትን ልክ እንዳስገባን እነሱንም ልክ እናስገባለን የሚል ዛቻ ነበር የተሳቱት። እና አብዛኛው የብልጽግና ዲጂታል ብልጽግናዎች እነ አቤቶ ኩቻው እነ ሲሳይ አጌና ምናምን እንደ ደሳለኝ ምናምን የሚባሉ በሙሉ በሶስት ወር ውስጥ ፋኖ አበቃለት እያሉ ድራም ከበሮ ሲደልቁ ነው። ግን ያልሆነም ወገኖች ይኸው 2 ዓመት ከ8 ወር ሆነው እንኳን ፋኖን ሊያሸንፍ አገዛዙ በአማራ ክልል እየተደመሰሰ በሸዋ ፍዳውን እያየ የመጣበት ሁኔታ ነው። እና ሸዋ ውስጥ ወገኖቼ ይሄ ሁሉ ወታደራዊ ዘመቻ በፋኖ ላይ ተደርጎ አሁን ፋኖች ያላቸው ቁመና እጅግ በጣም የሚያስገርም ወታደራዊ ዛቻ ብቻ አይደለም፣ ወታደራዊ ጥቃት ብቻ አይደለም ወገኖች። ፋኖች እርስ በርስ እንዳይግባቡ፣ እርስ በርስ እንዳይነጋገሩ ሰርጎ ገቦችን በማስገባት ፋኖችን በገንዘብ በማግኘት በፋኖችና በፋኖች መካከል አለመስማማቶች እንዲኖሩ በማድረግ የሸዋ ፋኖች አሁን ካሉበትና ከደረሱበት ደረጃ ወደፊት እንዳይሄዱ አገዛዙ በቢሊዮኖች የሚቆጠር ገንዘብ አፍሷል። ከውስጥ ፋኖን ለማዳከም በጦርነት በአውደ ውጊያ ፋኖን ለመደምሰስ ብዙ ሰራዊት ገብሯል። ከፍተኛ ወጪ አውጥቶ ብዙ ንብረት አጥፍቶ ብዙ ነገሮችን አቃጥሏል። አልቻለም። ሰርገ ገቦችንም ደግሞ በማስገባት ብዙ ሰርቷል። አልቻለም። እንደገና ደግሞ በሚዲያ ፋኖች ላይ የጥላሸት ፋኖች ያልሆኑትን ፋኖች ሆኑ በማለት የእሱ ቅጥረኞችን እየሰበሰበ ወይም ደግሞ በገንዘብ ገዛቸውን እየሰበሰበ ፋኖ እጅ ሰጠ እያለ የማስወራት ስራ ይሰራል። በብዙ መልኩ ብቻ አገዛዙ ፋኖን ለመደምሰስ ፋኖን ለማጥፋት በዲፕሎማሲ በሉ፣ በፖለቲካ በሉ፣ በኢኮኖሚ በገንዘብ በሉ፣ በወታደራዊ መስክ በሉ፣ በሁሉም መስክ አገዛዙ ማድረግ ያለበትን ነገር ሁሉ አጥቷል። በተለይ ደግሞ ሸዋ እዚህ ጋር ካርታ ላሳያችሁ። እዚህ ጋር በአረንጓዴ ያከበብኳት እንግዲህ አዲስ አበባ ናት። በአረንጓዴ ያከበብኳት አዲስ አበባ ናት እና አዲስ አበባ ዙሪያ ያለው እንግዲህ ሸዋ ነው። የአማራ ፋኖ ሸዋዎች የሸዋ ፋኖች ነው ያሉት። ተመልከቱ ቅርበታቸው። ስለዚህ ለስልጣኔ ያሰጋኛል ብሎ የሚለው የሸዋ ፋኖችን ስለሆነ እዚህ አካባቢ ያለውን ነገር ለማጽራት ብዙ አገዛዙ ብዙ ሞክሯል። በቅርቡ እንደውም ከ3 ከ4 ወር በፊት አድማጮቼ ተመልካቾቼ የከሰም ኮር ያለበት አካባቢ ወደ ምንጃር በረከት ምንጃር ሀገረ ማርያምና አሳግርት ወረዳ በሞጆ በኩልና በአፋር በኩል 2 ኮር ሰራዊት አሰማርቶ ፋኖዎችን ለመደምሰስ ውጊያ ከፍቶ ነበር። 2 ኮር ሰራዊት በታንክ የታገዘ በዙ 23 የታገዘ በድሮን የታገዘ ከፍተኛ የሆነ ኦፕሬሽን አድርጎ ነበር። ሆኖም ያ ኦፕሬሽን ምን ሆነ? ከሸፈ። አልቻለም። ፋኖችን ማጥፋት አልቻለም። ጭራሽ እንደውም ከዋናው መንገድ ወጥተው እዚህ አካባቢ እንደምታውቁት የአማራው በስፋት የሚኖርበት አካባቢ መንገድ አልተሰራለትም። ይቀርባችሁ መንገድ ብሎ ነገር የለም።
ስለዚህ ከመንገድ ወጥተው ጭቃማ መንገድ ምናምን በሚይዙበት ጊዜ እንደውም የበለጠ ተጠቁ። መንገድ ስለሌለ ዋና አስፋልት ላይ ካልሆነ ያገዛዙ ጦር መዋጋት አይችልም። ወደ ገጠር ከገባ ሀገሩን ስለማያውቅ ቦታውን ስለማያውቅ በቀላሉ የሽምቅ ውጊያ ይደረግበታል፣ የደፈጣ ውጊያ ይደረግበታል። በዚህ ምክንያት እዛ አካባቢ የገባው 2 ኮር ያገዛዙ ሰራዊት ምሽግ ነው ያለው፣ አልቻለም። ስለዚህ ይሄ ሁሉ የሚያሳያችሁ እንግዲህ ተመልከቱ፣ የአየር ወለድ ኮማንዶም በዚህ ተሰማርቶ የድሮን ጥቃቶች፣ የጀት ጥቃቶች፣ የሄሊኮፕተር ጥቃቶች በዚህ ተሰማርቶ በርካታ ዘመቻዎች ሁርሶ ይሰለጥናሉ ይመጣሉ፣ ብላቴ ይሰለጥናሉ ይመጣሉ፣ ብር ሸለቆ ይሰለጥናሉ ይመጣሉ፣ ሁርሶ ይሰለጥናሉ ይመጣሉ። ግን ፋኖች እንደውም የበለጠ እየተጠናከሩ ይመጡበት። እርግጥ በተወሰነ መልኩ አገዛዙ የተሳካለት ጊዜ አለ። አገዛዙ የተሳካለትም መቼ ነው መሰላችሁ? ከአገዛዙ ጥንካሬ የተነሳ ሳይሆን ፋኖቹ እርስ በርስ መገዳደል ሲጀምሩ፣ በተለይ በአፋሕድ በእነ እስክንድር ምክንያት በመካከላቸው ትርምስ ተፈጥሮ እርስ በርስ መገዳደል በሚጀምሩበት ጊዜ ፋኖች ይቆጣጠሯቸው የነበሩ በርካታ ወረዳዎችን አገዛዙ በቀላሉ መያዝ ይችላል። አሁን የመንዝ ላሉ አካባቢ የአማራ ፋኖ ሸዋ ጠቅላይ ግዛት እነ መከታው ስር ያለው ሸጡ ጠቅላይ ግዛት ወገሬ ከተማን ተቆጣጥሮ ነበር። እነ ሳሲት ከተማን እነ ሰላ ድንጋይ ከተማን አገዛዙ ተቆጣጥሮ ነበር። ላይ ደግሞ ወደ መራቤቴ ሚዳ ወራሞ አካባቢ ሚዳ ከተማን ሬማ ከተማን አገዛዙ ተቆጣጥሮ ነበር። አለም ከተማ የመራቤቴ ወረዳ ዋና ከተማ አለም ከተማን ሁሉ ይቅርታ ፋኖች ነበሩ የተቆጣጠሩት። ሚዳም ሬማም ፋኖች ነበሩ የተቆጣጠሩት። ሳሲት ሰላ ድንጋይ ፋኖች ነው የነበሩት። ወገሬ ፋኖች ነው የነበሩት። ግን ምን ሆነ? እነዚህ ቦታዎች በፋኖች ስር የነበሩ ይዞታዎች በሙሉ ፋኖች እርስ በርስ ሲዋጉ ምን ሆነ? አንዳንድ ፋኖች በቃ እኛ ወንድማችንን ለመግደል አይደለም የመጣ ነው ብለው ፋኖን ትተው ቤተሰቦቻቸውን ተቀላቀሉ። አገዛዙን ክፍተት አገኘ። ብዙ 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 ነገር ተሳካለት። ያሳዝናል። አሁን እነ አለም ገና እነ ሚዳ እነ ሬማ በአገዛዙ ስር መውደቅ አልነበረባቸውም። በአገዛዙ ስር የወደቁት በፋኖች እርስ በርስ ውጊያ ምክንያት። አሁን ሚዳ እና ሬማ አካባቢ የቀስተን ብርጌድ እነ ግርማ ፈሌ በትክክል ያንን አካባቢ ተቆጣጥረው አገዛዙ ያንን አካባቢ መድፈር አይችልም። ግን ግርማ ፈሌ ያው በሸዋ ጠቅላይ ግዛት የፖለቲካ አመራሮች ተረሸነ። የቀስተን ብርጌድንም በተኑት እነ ሻለቃ መከታው። ያንን ተከትሎ ያን አካባቢ ማን ተቆጣጠረው? ያን አካባቢ አገዛዙ እስካሁን ድረስ በሚዳ እና በሬማ አገዛዙ ነው ያለው። እና ይሄ ከ6 ወር ከምናምን በፊት በተፈጠረው አሳዛኝ አሳፋሪ በፋኖ ታሪክ ውስጥ በቀይ ቀለም በጥቁር ቀለም የሚጻፍ ታሪክ ነው። እና በዛ ምክንያት ለተወሰነ ጊዜ አገዛዙ በሸዋ ተሳክቶለት ነበር። ከዛ ባለፈ ግን አድማጮች አሁን ያ ነገር ሁሉ አገዛዙ በዛው ወቅት በፋኖች ድክመት ያገኘውንም ድል አሁን መልሶ እያጣ። ለምን? የአገዛዙ ያኔም ስኬት ያገኘው በፋኖቹ መካከል መከፋፈል እንጂ መገዳደር ስለነበር አሁን ያንን ፋኖቹ አጥበበውታል። የሁለቱ የሸዋ ውስጥ ያሉ ፋኖ አደረጃጀቶች በሌሎች ፋኖች ላይ ምንም አይነት ነገር አይደረግም በሚል እርምጃ ወረድ ውሳኔ ያሳልፈዋል። እንደውም አሁን በቅርብ የደረሰኝ መረጃ በጣም የሚገርማችሁ በጣም የሚያስደስተው ነገር ምንድን ነው? አንድ አካባቢ የአፋብኃ ሳምነው ፋኖች ወደ አንድ አካባቢ መጡ። ወደ አንድ አካባቢ በሚመጡበት ጊዜ የሸዋ ጠቅላይ ግዛት ፋኖች ይቆጣጠሩበት የነበረ አካባቢ ማለት ነው። ሸዋ ጠቅላይ ግዛት ፋኖች ይቆጣጠሩበት የነበረ አካባቢ ባዶ ስለነበረ ወደ ሌላ አካባቢ እነዛ ስለተሰማሩ ባዶ ስለነበረ አገዛዙ እዛ አካባቢ ጥቃት እንዳያደርግ በሚል የአማራ ፋኖ አሳምነው ፋኖች ወደዛ አካባቢ በሚመጡበት ጊዜ እነዚህ ደግሞ እነዛ የኛን ቀጠና ተቆጣጠሩ በሚል ወደዛ መሰማራት ጀመሩ እና ወደ አላስፈላጊ ነገር እንደሄዱ ሲሉ ከዛ አመራሩ ወዲያው ተነጋገሩ። እኛ እኮ እዛ ቦታ እኮ የመጣ ነው ማንም ስለሌለ አገዛዙ መጥቶ ቦታውን እንዳይዝ ነው። አዎ እንደዛ ከሆነ በቃ እዛው ቆዩ እናንተ፣ እኛ እዚህ ቦታ ስምሪት እያደረግን ስለሆነ እናንተ እዛ ቆዩ። አያችሁ፣ እንዲህ አይነት መናበብ ነው ያለው እና ይሄ ራሱ የፋኖችን ጥንካሬ የሚያሳይ ነው።
የፋኖችን ጥንካሬ የሚያሳየው። ይሄን ካልኩኝ በኋላ ወደ ወታደራዊ መስክ ነው። እዚህ ጋር ይሄን ካርታ ላምጣላችሁ። እንግዲህ እዚህ ጋር ካርታው ላይ አድማጮቼ፣ ተመልካቾቼ ካርታው ላይ እዚህ ጋር እንደምታዩት ወደ በቢጫ ያደረኩት የአሳምነው የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ፋኖች ናቸው። በአረንጓዴ ያደረኩት ደግሞ በሻለቃ መከታው ማሞ የሚመራው የሸዋ ጠቅላይ ግዛት እዝ ናቸው። እዝ ውስጥ ያሉ ኮሮች ናቸው ማለት ክፍለ ጦሮች ናቸው። በአጠቃላይ ቆይ ላንብብላችሁ፣ እንትኑን እየፈለኩት ነው። እዚህ ጋር በሸዋ ወደ 2 ኮሮች ነው ያሉት። በሸዋ 2 ኮሮች አሉ። 2 ኮሮች አሉ በሸዋ። አንደኛው ኮር በጣም ይቅርታ 4 ኮሮች ነው በሸዋ ያሉት። በሸዋ 4 ኮሮች አሉ። አንደኛው ኮር ቆይ ላንብብላችሁ፣ ትንሽ ጊዜ ስጡኝ። አንደኛው ኮር የከሰም ኮር ይባላል። የከሰም ኮር ማለት አዲስ አበባ ይሄ ያከበብኩት አለች ያለ ባራኩ በቃ አዲስ አበባ አካባቢ ያለው ማለት ነው። በስተ ምስራቅና በስተ ሰሜን ከአዲስ አበባ በለገጣፉ አድርጋችሁ ሰንዳፋ፣ አደልቱ፣ ሸኖ፣ ጫጫ እስክደርሱ ድረስ ያለው ቦታ ሀገረ ማርያም ወረዳ ይባላል እና በሀገረ ማርያም ወረዳ አካባቢ የሚንቀሳቀሰው የከሰም ኮር አለ። እንደዚሁም ደግሞ ወደ ታች ወደ ምንጃር ሸንኮራ አለ። ምንጃር ሸንኮራም የሚንቀሳቀሰው የከሰም ኮር ነው። ከዛ ወደ ላይ በምንወጣበት ጊዜ ደግሞ ወደ በረሀት ወረዳና አሳግርት ወረዳዎች አሉ፣ እነ ጊናገርና መተበላ። እነዚህም አካባቢ የሚንቀሳቀሰው በእነዚህ 4 ወረዳዎች የሰሜን ሸዋ ዞን 4 ወረዳዎች የሚንቀሳቀሰው የከሰም ኮር ነው። እዛ ላይ ብቻ አይደለም ግን የከሰም ኮር የሚንቀሳቀሰው። ላንብብላችሁ። አንደኛ ከሰም ኮር፣ ይህ ኮር በአፋብሃ አሳምነው እዝ ውስጥ ያለ ኮር ነው ይላል እና አዲስ አበባ ደጃፍ በኦሮሞ ክልል ውስጥ ግንቢቹ፣ ቦሰት፣ ሎሜ፣ በሪያና አለልቱ ወረዳዎችን እንደዚሁም በአማራ ክልል ሀገረ ማርያም፣ አሳግርት፣ በረሀት፣ ምንጃር እና ሸንኮራ ወረዳዎች ላይ የሚንቀሳቀስ ኮር ነው። እንግዲህ ተመልከቱ። ግንቢቹ ማለት እነ ጨፌ ዶንሳ ከአዲስ አበባ በስተምስራቅ የረር ተራራ አካባቢ ያለ ወረዳ ነው። ከአዲስ አበባ በስተምስራቅ በኩል ቦሰት ደግሞ እነ ወለንጪቲ ያሉበት ወረዳ ነው። ወለንጪቲ ማለት ከአዲስ አበባ በናዝሬት በኩል ወደ መተሐራ በሚወስደው መስመር ያለ ነው። ሎሜ ደግሞ ሞጆ ከተማ ያለበት ወረዳ ነው። ሎሜ ወረዳ። ቤራና አለልቱ ደግሞ ከለገጣፎ ጀምሮ እስከ ሸኖ መስመር ድረስ ያለው ሀገረ ማርያም እስኪገባ ድረስ ያለው ወረዳ ያሉ ናቸው እና እነዚህ ቦታዎች በኦሮሞ ክልል ውስጥ ያሉ ቦታዎች ውስጥ የአማራ ፋኖ ብሔራዊ ኃይል ከሰም ኮር ይንቀሳቀሳል። በርካታ ቀበሌዎችን በተለይ በግንቢቹ ወረዳ በርካታ ቀበሌዎችን ሁሉ ሳይቀር የአማራ ፋኖ ብሔራዊ ኃይል ከሰም ኮር የሚንቀሳቀስባቸው ቦታዎች አሉ እና በቅርቡ ወገኖች በቅርብ ጊዜ ውስጥ በወለንጪቲ ከተማ ወደ 37 የሚሆን ፋኖች የከሰም ኮር ፋኖች የነበልባል ክፍለ ጦር የከሰም ኮር የነበልባል ክፍለ ጦር ፋኖች በወለንጪቲ ከተማ ገብተው ኦፕሬሽን አድርገው በዛ የነበሩ የኦሮሞ ልዩ ኃይልን ደምስሰው ማርከው ራሽን፣ ስንቅ፣ መሳሪያ ወስደው የተመለሱበት ሁኔታ ነው ያለው። ስለዚህ ወለንጪቲ ከተማ በማንኛውም ጊዜ የነበልባል ክፍለ ጦር የከሰም ኮር የነበልባል ክፍለ ጦር በማንኛውም ጊዜ ወለንጪቲ ከተማ መግባት ይችላል። ይሄ አንዱ ነው። ሁለተኛው በአዲስ አበባና ባልጪ ማለት ከአረርቲ በስተምስራቅ ባልጪ የምትባል ከተማ አለች። ከአረርቲ በስተምዕራብ ከአማራ ክልል ድንበር ላይ ከዛ ልክ በባልጪና በአማራ ክልል ማለት ነው በባልጪና በአዲስ አበባ መካከል ላይ ጨፌ ዶንሳ እና ጨፌ ዶንሳ አካባቢ ያ ግንቢቹ ወረዳ ይባላል እና ጨፌ ዶንሳም ራሱ ፋኖች ገብተው ያውቃሉ እና እዛ አካባቢ ያሉ በርካታ ወረዳዎችን ወደ 19 በርካታ ቀበሌዎችን ወደ 19 የሚሆኑ ቀበሌዎችን ኦሮሞ ክልል ውስጥ ኦሮሞ ክልል የሚባለው ውስጥ ፋኖቹ ተቆጣጥረው ህዝብን እያስተዳደሩ ያለበት ሁኔታ ነው ያለው። እንግዲህ ፋኖች ከአማራ ክልል ለምን አይወጡም ለምንል ወገኖች ኦልሬዲ ፋኖች ከአማራ ክልል ወጥተው አዲስ አበባ ዙሪያ ግንቢቹ ወረዳ፣ ቦሰት ወረዳ፣ ቤሪያ አልልቱ ወረዳ ማስተዳደር ጀምረዋል። እነዚህ ኦሮሞ ክልል ውስጥ የተቃለሉ
አማራዎች በብዛት የሚኖሩባቸው ግን ኦሮሞ ክልሎች የተካተሉ ከተሞች ውስጥ ገብተው ኦፕሬሽኖችን ማድረግ ጀምረዋል። ይህንን እንደው ህዝብ ማወቅ አለበት። ሸኖ ከተማ ውስጥ በቅርቡ ፋኖች ገብተው ኦፕሬሽን አድርገዋል። ሸኖ የቅቤ ሀገር ሸኖ ከተማ ውስጥ ፋኖቹ ገብተው ኦፕሬሽን አድርገዋል። በሸኖ እና በአለልቶ መካከል አርብ ሐሙስ ገበያ የምትባል ከተማ ውስጥም እንደዚሁ ፋኖች ገብተው ኦፕሬሽን አድርገዋል። እንደምዳልኳችሁ ወለንጭቲ ውስጥ ፋኖች ገብተው ኦፕሬሽን አድርገዋል። ጨፋ ጆንሳ ፋኖች ገብተው ኦፕሬሽን አድርገዋል። እና በቀላሉ አማራ ክልል ውስጥ አዲስ አበባ ዙሪያ ገብተው የሚንቀሳቀስ ኃይል የከሰም ኮር አለ እና በከሰም ኮር ውስጥ 3 ክፍለ ጦሮች ነው ያሉት። አንዱ ክፍለ ጦር እንዳልኳችሁ የነበልባል ክፍለ ጦር በምንጃር ሸንኮራ የሚንቀሳቀሰው የነበልባል ክፍለ ጦር ነው። ሌላው ክፍለ ጦር የኃይለ ማርያም ማሞ ክፍለ ጦር ነው። በእንደነ ኮረመሽ በእንደነ ሸኖ በእንደነ አለልቱ አካባቢ የሚንቀሳቀሰው የኃይለ ማርያም ማሞ ክፍለ ጦር አለ። ሶስተኛው ደግሞ የቡልጋ ክፍለ ጦር አለ። ቡልጋ ክፍለ ጦር በበረሀትና በጊና ሀገር አካባቢ በአሳግርትና በበረሀት ወረዳ የሚንቀሳቀሰው ማለት ይሄ እንግዲህ አንዱ ኮር ነው። ስለዚህ አዲስ አበባ ዙሪያ ያለው ኮር ትልቁ ኮር እነ ጀነራል ተፈራም እዚህ ነው ያሉት። ትልቁ ኮር የአማራ ፋኖ ብሔራዊ ኃይል የከሰም ኮር ይባላል። አንደኛው ኮር እንግዲህ ይሄ ነው። ሁለተኛው ኮር አድማጮቼ፣ ተመልካቾቼ ወደ ላይ በምንሄድበት ጊዜ ከከሰም ውጭ ከነበልባል ክፍለ ጦር ከቡልጋ ክፍለ ጦርና ከኃይለማርያም ክፍለ ጦር ውጭ ያሉ ክፍለ ጦሮችን ያቀፈው ወደ 5-6 ክፍለ ጦሮችን ያቀፈ አንድ ግዙፍ ሌላ ኮር አለ እና ይህ ኮር ሰፊ ቀጠናን የሸፈነ ነው። አንጾቂያ ገምዛ ወደ ላይ ወደ ወሎ ድንበር አንጾቂያ ይፋት ማለት ነው። አንጾቂያ ገምዛ መንዝ ምንድነው ኤፍራታና ግድም፣ አንጾቂያ ገምዛና ኤፍራታና ግድም። ይሄ እንግዲህ ወደ ላይ ይፋት መሆኑ ነው። ከመንዝ 5ቱ ምድሮች የመንዝ ግሼ ራቤልና መንዝ ጌራን፣ ሞረትና ጅሩ፣ መራቤቴ፣ ደራ፣ እንሳሮ፣ ሲያድብርና ዋዩ፣ አንጎለላ ወረዳዎችን እና ሌሎችንም እንደዚሁ የሸፈነ በእነዚህ ቦታዎች እንዲሁም በሌሎችም የሚንቀሳቀስ ኮር ነው። ምናልባትም በሂደት ይፋትና ጥሙጋ እና መንዝ የሚንቀሳቀሱትን በጣም ትልቅ ስለሆነ ይሄ ኮር በጣም ትልቅ ስለሆነ ተመልከቱ ስፋቱ። በምዕራብ እነ ደራን ይዛል፣ በዛ ደግሞ እነ ኤፍራታና ግድም እና በጣም ሰፊ ነው። ወደታች ደግሞ ስትሄዱ እነ አንጎለላ ድረስ ይደርሳል ወደታች። እና ይሄ በጣም ሰፊ የሆነውን ክልል አይ ቲንክ ሪስትራክቸር ሊያደርጉት ይችላሉ ብዬ ነው የማስበው። በተለይ አንጎለላ አካባቢ ከጫጫ ጀምሮ ያሉ የነጎድጓድ ክፍለ ጦሮች አሉ። እዛ አካባቢ የሚንቀሳቀሱ የነጎድጓድ ክፍለ ጦሮች ራሳቸውን የቻሉ አንድ ክፍለ ጦር ሆነው ወደ ከሰም ኮር እንዲቀላቀሉ ማድረግ ይቻላል። የተቀሩትን ደግሞ ይፋትና በተለይ በብሩኬ ደምሴ ክፍለ ጦር የብሩኬ ደምሴ ክፍለ ጦር መንዝ ግሺ፣ መንዝ ጌራ፣ ኤፍራታና ግድም የሚንቀሳቀስ ነው። የ77 ክፍለ ጦር መንዝ ግሺ፣ መንዝ ጌራ፣ ኤፍራታና ግድም የሚንቀሳቀስ ነው። የየኩኖ አምላክ ክፍለ ጦር እሱም መንዝ ግሼ፣ መንዝ ጌራ፣ ኤፍራታና ግድም የሚንቀሳቀስ ነው። እነዚህ 3ቱ ክፍለ ጦሮች ለምሳሌ በመንዝና በይፋት የሚንቀሳቀሱትን አንድ ራሳቸውን የቻሉ አንድ ኮር ሊያደርጓቸው ይችላሉ። 3ኛ ኮር ማለት ነው። ከዛ ናዶ ክፍለ ጦር በመራቤቴና ሞረትና ጅሩ እና አንሳሮ ይንቀሳቀሳል በስፋት። ነጎድጓድ ክፍለ ጦር በደብረ ብርሃን ዙሪያና በአንጎለላ በአንኮበር አካባቢ ይንቀሳቀሳል። በፈቃዱ በላይ ክፍለ ጦር በደራ ይንቀሳቀሳል። ስለዚህ በፈቃዱ በላይ ክፍለ ጦር ናዶ ክፍለ ጦርን ለምሳሌ በተወሰነ መልኩ በአንድ ኮር አድርገው 3 ኮሮች እንዲኖሩ ማድረግ የሚቻል ይመስለኛል። ነጎድጓድ ክፍለ ጦር አንጎለላ አካባቢና አንጎለላና አንኮበር አካባቢ ያሉትን የነጎድጓድ ክፍለ ጦሮች ወደ ከሰም ኮር በመጠቅለል ይፋት ያሉትን ደግሞ ለብቻ በማድረግ ከይፋት ውጭና ከደብረ ብርሃን በታች ካሉት የአፋብኃ ፋኖችና ከይፋት ውጭ ከይፋትና ከመንዝ ውጭ ያሉትን ደግሞ ሞረትና ጅሩ፣ መራቤቴ፣ እንሳሮ፣ ደራ፣ ሚዳ፣ መራኛ ምናምን እነዚህን ደግሞ በአንድ ኮር ቢያደርጓቸው የኮሩ አመራር ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ካስፈለገው በጣም ሊቀለው ይችላል እና ያን ያደርጋሉ ብዬ አስባለሁ። ግን አሁን ግን እነዚህ ሁሉ በአፄ ዘርዓ ያዕቆብ ኮር ውስጥ ያሉ ናቸው ማለት ነው። ይሄ እንግዲህ በአማራ ፋኖ ብሔራዊ ኃይል አሳምነው እዝ ውስጥ ያሉ አደረጃጀቶች ናቸው። ተመልከቱ እንግዲህ ምን ያህል ግዙፍ አደረጃጀት እንዳለ። የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ብቻ ምን ያህል ግዙፍ እንደሆነ ተመልከቱ። የሸዋ ጠቅላይ ግዛትን ለጊዜው ያቆይታል።
አያችሁ። አሁን ደግሞ የሸዋ ጠቅላይ ግዛትን ጨምሩለት። የሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ክፍለ ጦር አለ። የመሐመድ ቢሆነኝ ክፍለ ጦር የሸዋ ጠቅላይ ግዛት እዝ ትንሽ በየወሩ በቃ ከአንድ ቦታ ወደ አንድ ቦታ ከአንድ ቦታ ወደ አንድ ቦታ ስለሚመላለሱ የጣይቱ ክፍለ ጦር ዛሬ አንድ ቦታ ከሆነ ነገ ሌላ ቦታ ስለሆነ እንደው እዚህ ቦታ ይሄ ክፍለ ጦር ይንቀሳቀሳል፣ እዚህ ቦታ ያ ክፍለ ጦር ይንቀሳቀሳል ብዬ ለመናገር ይከብደኛል። ግን ክፍለ ጦሮቹን እንዘረዘርላቸዋል። በነገራችን ላይ ክፍለ ጦርን ከአንድ ቦታ ወደ አንድ ቦታ ማመላለስ እኔ ተገቢ ስትራቴጂ ተገቢ ወታደራዊ ስትራቴጂ ነው የሚል እምነት የለኝም። ለምን አንዱ የፋኖቹ ስትሬንዝ እና የፋኖቹ ጥንካሬ ጂኦግራፊ ነው እና ይፋት አካባቢ ያሉ ፋኖች ከይፋት ውጭ አድርጋቸዋቸው መራቤት የምትወስዷቸው ወይም ደግሞ ላይ ጊሼ ራቤል የምትወስዳቸው ችግር ነው። ስለዚህ የምናውቀው ቦታ ኦፕሬሽን ማድረጋችን ቤኔፊት አሉ እና ያንን ቤኔፊት ማሳጣት የለም የሚያስፈልግ አይመስለኝም። አመራሮችን መቀያየር ይቻላል። አመራሮችን የክፍለ ጦር አመራሮችን አንዱን ከአንዱ ምናምን መቀያየር ይቻላል። እሱ ተገቢ ነው። ግን ታች የሚዋጋውን ኃይል ግን በተቻለ መጠን በሚያውቀው አካባቢ እንዲዋጋ ማድረግ ቢቻል የበለጠ ኢፌክቲቭ መሆን ይቻላል የሚል እምነት አለኝ። ይህን ስል ተወርዋሪ ጦር አያስፈልግም ማለት ያለ የትም ሀገር ብሎም በሀገራችን የፈጥኖ ደራሽ ሰራዊት የሚባላል ከተለያዩ ኃይሎች የተወጣጣ ኢመርጀንሲ ሲያስፈልግ አንድ ቦታ ወደ አንድ ቦታ ከአንድ ቦታ ወደ አንድ ቦታ ሞቢሊቲ ያለው የፈጥኖ ደራሽ ኃይል ያስፈልጋል። ግን ሁሉም ፋኖች ግን ፈጥኖ ደራሽ መሆን የለባቸው እና በተወሰነ መልኩ እነዚህ ክፍለ ጦሮችን ከአንድ ቦታ ወደ አንድ ቦታ ማዞር ተገቢ አይመስለኝም። በዚህ ምክንያት ነው አንዴ ያስታውሳለሁ የራምቦ ክፍለ ጦርን ከደብረ ሲና አካባቢ ወስደው ሜዳ መራኛ ወሰዷል። ሜዳ መራኛ በሚወስዷቸው ጊዜ እዛ አካባቢ አገዛዙ ጥቃት ሲያደርግ ቦታውን ስለማያውቁት በጣም ከፍተኛ ጉዳት ያደረሰባቸው እና እንዲህ አይነት ስህተት እንዳይሰራ በተቻለ መጠን ጥንቃቄ የሚያስፈልግ ይመስለኛል። አድማጮቻችን፣ ተመልካቾቻችን እና ይሄ እንግዲህ የሸዋ ጠቅላይ ግዛት እዝን በተመለከተ ነው። የሸዋ ጠቅላይ ግዛት እዝ ፋኖችን በተመለከተ ያለው ሁኔታ ነው እና በሸዋ ጠቅላይ ግዛት ውስጥ 10 ክፍለ ጦሮች አሉ። 10 ክፍለ ጦሮች አሉ። 2 ኮሮች አሉ። አንደኛው ኮር የመሐመድ ቢሆነኝ ኮር እና የመሐመድ ቢሆነኝ ኮር አድማጮቻችን፣ ተመልካቾቻችን የጣይቱ ክፍለ ጦር የሚባል አለ። በሱ የእስቴጎማ ክፍለ ጦር አለ። እስቴጎማ ክፍለ ጦር ብዙዎቹ ክፍለ ጦሮች ይንቀሳቀስ። እስቴጎማ ግን እስካሁን እዛው ቦታ ነው ያለው። በኤርሚያስ ግጨው የሚመራ በሻለቃ ኤርሚያስ ግጨው የሚመራ አንጾቂያ ገምዛ መኮይ አካባቢ ወደ ከሚሴ አካባቢ በአረንጓዴ ያደረጉት እንግዲህ የሸዋ ጠቅላይ ግዛት ፋኖች የሚንቀሳቀሱበት አካባቢ ነው እና መኮይ እስቴጎማ ክፍለ ጦር ላይ የእስቴጎማ ተራራ ክፍለ ጦር አለ በአንጾቂያ ገምዛ እና የጣይቱ ክፍለ ጦር አለ። የጣይቱ ክፍለ ጦር እስከ ቅርብ ጊዜ ድረስ አንኮበር አካባቢ ነበር የሚንቀሳቀሱ። አሁን የት እንዳሉ አላውቅም። እና ያስቻለው ደምሴ ክፍለ ጦር አለ። የደጃች ተሰማ እርገቴ ክፍለ ጦር አለ። የበራራ ክፍለ ጦር አለ። በራራ ክፍለ ጦር እንግዲህ የአዲስ አበባ ኦፕሬሽንን ለማድረግ የተጠራ ክፍለ ጦር ማለት ነው እና የበራራ ክፍለ ጦር አለ እና እነዚህ 5 ክፍለ ጦሮች የመሐመድ ቢሆነኝ ክፍለ ጦር ውስጥ ነው ያሉት። የበራራ ክፍለ ጦር ለአዲስ አበባ ኦፕሬሽን ተብሎ የተዘጋጀ ክፍለ ጦር ነው እና ግን አዲስ አበባ አቅራቢያ አይደለም ያለው፣ ይፋት ነው ያለው እና ከይፋት ተኩኖ እዛ ከራሳ ከሸዋሮቢት አካባቢ ሆኖ በመሃል ስንት ሀገር አቋርጦ አዲስ አበባ እንደሚገባ እግዚአብሔር ያው። ስለዚህ ግን ነው እነ መከታው ግን የሸዋ ጠቅላይ ግዛት ብለው የበራራ ክፍለ ጦር ያሉት አዲስ አበባን ትኩረት በማድረግ ሌላው አራተኛው ኮር የአፄ አምደ ጽዮን ኮር ነው። የአፄ አምደ ጽዮን ኮር የ77 ክፍለ ጦር 77 ክፍለ ጦር በፊት በሸዋ ጠቅላይ ግዛት እዝ ነበረ። ነገር ግን አብዛኛው ሻለቃ ወደ ፋብሃ ሲሄድ አብዛኛው ሻለቆቹ አንዷ ሻለቃ የናሁሰናይ ሻለቃ ነበረች። እሷ ለብቻዋ ተቆርጣ ቀረች። እሷ ላይ ሌሎች ተጨምሮ ነው 77 ክፍለ። ስለዚህ 77 ክፍለ ጦር የተባለችው። ስለዚህ 77 ክፍለ ጦር 2 ክፍለ ጦሮች አሉ 77 በሚል ማለት ነው እና አንዱ በአምደ ጽዮን ኮር ውስጥ ያለ ነው። በአፋብሃ በሸዋ ጠቅላይ ግዛት እዝ አምደ ጽዮን ኮር ውስጥ ያለ ነው። ሌላው ደግሞ ቅድም እንደነገርኳችሁ በአፋብሃ አፄ ዘርዓ ያዕቆብ ኮር ውስጥ ያለ ነው እና 77 ክፍለ ጦር
ራምቦ ክፍለ ጦር በጣም ዝነኛዋ በጣም ብዙ በጣም ጎበዝ ተዋጊዎች ያሉበት የራምቦ ክፍለ ጦር አለ። የሚኒሊክ ክፍለ ጦር አለ። የአጼ ዳዊት ክፍለ ጦር አለ። የራስ አበበ አረጋይ ክፍለ ጦር አለ። እነዚህ ክፍለ ጦሮች አጼ አምደ ጽዮን ኮር ይባላሉ እና 4 ኮሮች በሸዋ አሉ ማለት ነው። 4 ኮሮች እና በአጠቃላይ 19 ክፍለ ጦሮች በሸዋ ይንቀሳቀሳሉ። እና እነዚህ ክፍለ ጦሮች እንዳልኳችሁ ከ6 ከ7 ወር በፊት እርስ በርሳቸው ሲጋደሉ እርስ በርሳቸው ሲናቆሩ በመካከላቸው ትልቅ አጥር በእስክንድር ምክንያት በአፋሕድ ምክንያት ተከፋፍለው አይተማመኑም ነበር። አሁን ድረስ ስቲል ብዙ መሰራት አለ። ግን አስቡት እነዚህ ኃይሎች ቢቀናጁና በአንድ እዝ ውስጥ ቢሆኑ አሁን ለምሳሌ እነ ሻለቃ መከታው የበራራ ክፍለ ጦር ብለዋል አይደል? የበራራ ክፍለ ጦር ብሎ ያደራጁትና ያዘጋጁት በአዲስ አበባ ኦፕሬሽን እንዲያደርግ። ስለዚህ አሁን የበራራ ክፍለ ጦር ይፋት ላይ የሚቀመጥበት ምን ምክንያት? ስለዚህ የበራራ ክፍለ ጦር ወዴት መምጣት አለበት? ወደነ ሀገረ ማርያም ወደነ ምንጃር ማለት ወደነ ምንጃር ወደነ ሀገረ ማርያም እንዲመጣ እዛ አካባቢ ያሉትን ጫጫ አካባቢ ያሉትን የነጎድጓድ ክፍለ ጦሮች የኃይለ ማርያም ክፍለ ጦሮች ጋር ካልተስማማ አብሮ መስራት ካልቻለ እንዴት ነው ወደ አዲስ አበባ ሊገባ የሚችለው? እያችሁ። ስለዚህ አሁን ለምሳሌ እዚህ ጋር ካርታ ላይ እንደምታዩት መከጦሪ የምትባል ከተማ አለች። አዲስ አበባ በሱሉልታ አድርጋችሁ ስትሄዱ መስቀለኛ መንገድ አለ። እዛ እንደ ሹካ የሚገነጠል አይታችሁ ከሆነ ይገነጠላል መንገዱ ወደ ጎጃም የሚወስደው መንገድ ማለት ነው። በሱሉልታ አድርገን ወደ ጎጃም የሚወስደው መንገድ መከጦሪ የምትባል ቦታ ላይ ይገነጠላል። አንዱ በፍቼ አድርጎ በገብረ ጉራቻ አድርጎ በጎሃ ጽዮን አድርጎ ወደ ጎጃም ይሄዳል። አንዱ ደግሞ ይገነጠልና ወደ ሸዋ ወደ መርሐቤቴ ይገባል። በለሚ በኩል አድርጎ ወደ መርሐቤቴ ይገባል። አሁን መርሐቤቴ አካባቢ የነ ራስ አበበ አረጋይ ክፍለ ጦር የነ በነ መከታው ስር ያለ አለ። የአጼ ዳዊት ክፍለ ጦር በነ መከታው ስር ያለ አለ። የናደው ክፍለ ጦር የፈቃዱ በላይ ክፍለ ጦር በነ በአሳምነው በአፋባ ውስጥ ያለ አለ። በርካታ ክፍለ ጦሮች አሉ። አሁን እነዚህ ክፍለ ጦሮች በአንድ ኮማንደር ቢታዘዙ ስትራቴጂክ የሆነ ኦፕሬሽን ቢያደርጉ በቀላሉ መከጦሪን መቆጣጠር ይቻላል። መከጦሪን መቆጣጠር ከተጀመረ አገዛዙ በሸኖ በኩል ብቻ አይደለም የሚመክተው። አያችሁ፣ በሸኖ በኩል ብቻ መመከታ ሸኖ ላይ ነው። አሁን በቃ ቅርበት ያለው በሸኖ ስለሆነ ሸኖ ላይ ስለሆነ ኦፕሬሽን የሚደረገው፣ ወለንጭቲ ሞጆ ላይ ስለሆነ ኦፕሬሽን የሚደረገው በደብረ ዘይት መንገድ ያለውንና በደብረ ብርሃን መንገድ ያለውን ነው አገዛዙ በዛ በኩል ነው ፋኖች ሊያጠቁኝ ብሎ እየጠበቀ ያለ። ነገር ግን በመከጦሪ በኩል አካባቢ ደግሞ ኦፕሬሽኖች ማድረግ ቢጀመር የአገዛዙን ኃይል ምን እናደርጓለን ማለት እንበትነዋለን። ስለዚህ እዛ አካባቢ አሁን ሁሉ ነገር ጸጥ ረጭ ብሏል። ግን የሸዋ ጠቅላይ ግዛት እዝና የአፋባ አሳምነው እዝ በእስክንድር ምክንያት ክፍፍላቸውን ትተው አንድ ቢሆኑ ይሄ አሁን የተጀመረ የተባለው አንድነት በእስክንድር ምክንያት እየዘገየ ያለው አንድነት መፍትሄ አግኝቶ አንድ ቢሆኑ በብዙ በቃ ነገሮች ብዙ ይቀየራሉ። ይሄ ኃይል ትልቅ ኃይል ይሄ ኃይል ብቻውን 4 ኪሎ ገብቶ አገዛዙን ማስወገድ የሚችል ኃይል ይሄ ኃይል ብቻውን 4 ኪሎ ገብቶ አገዛዙን ማስወገድ የሚችል ኃይል። አሁን በዚህ ኃይል ላይ ደግሞ ከጎጃም ተጨማሪ ኃይል ቢገባ፣ ከጎንደር ተጨማሪ ኃይል ቢገባ፣ ከወሎ ተጨማሪ ኃይል ቢገባ አስቡት። ስለዚህ ወገኖች አንጠራጠሩ። ፋኖ ኃይል አለው። ተመልከቱት ፋኖ ምን ያህል አዲስ አበባ ቅርብ እንደሆነ። ፋኖ አዲስ አበባ ደጃፍ ነው ያለው ወገኖች፣ አዲስ አበባ ደጃፍ ነው ያለው። የፋኖ አንድነት ከተፈጠረ ይኸውን የተጀመረው ንግግር ከተሳካ እመኑኝ ወገኖች፣ እመኑኝ። ይሄ እዚህ የምታዩዋቸው በሙሉ ሸዋ ፋኖች በሙሉ እንደ ንብ እንደ መንጋ አዲስ አበባ በቀናት ውስጥ ከሳምንት ባላነሰ ጊዜ ውስጥ ነው ዙሪያውን የሚከበስ። እመኑኝ። እነሱ ያሉበትን አካባቢ ከወሎና ከጎጃም ያሉት ቦታውን ሲይዙ እነሱ ወደፊት ሲመጡ ይሄ ሁሉ ኃይል በመቶ ሺህ የሚቆጠር ኃይል ወገኖች ማንም ሊከላከለው ማንም ሊያስቆመው የሚችል ኃይል የለም።
አንዳንዶቹ በጣም የሚገርመኝ አንዳንዶቹ ምን ይላሉ? ፋኖ ወደ አዲስ አበባ ሲመጣ ይላሉ። በተለይ አንዳንድ የኢትዮጵያን ዴሞግራፊ የአዲስ አበባና የአዲስ አበባ ዙሪያ ዴሞግራፊ የማያውቁ ሰዎች ይላሉ ፋኖ ወደ አዲስ አበባ ሲመጣ በዙሪያ ያለው ኦሮሚያ ስለሆነ ኦሮሞ አያሳልፋቸውም፣ ኦሮሞን አልፈው መግባት አይችሉም የሚል በጣም የየዋህነት አመለካከት አላቸው ወገኖቼ። አንደኛ በአዲስ አበባ ዙሪያ ያለው በብዛት አማራና አማርኛ ተናጋሪ ነው። አንደኛ አዲስ አበባ ዙሪያ አማራና አማርኛ ተናጋሪ ኢትዮጵያዊ ማንነቴ ኢትዮጵያዊነት ነው የሚል ማህበረሰብ ነው ያለው። አዲስ አበባና አዲስ አበባ ዙሪያ ያለው አዲስ አበባ ተነስታችሁ ደብረ ብርሃን እስክደርሱ ድረስ አዲስ አበባ ተነስታችሁ እስከ መተሐራ ባለው መስመር በሙሉ ደብረ ዘይት በሉ፣ ዱከም በሉ፣ ሞጆ በሉ፣ ናዝሬት በሉ፣ ወለንጭቲ በሉ፣ መተሐራ በሉ፣ በዛ መስመር በሙሉ የሚኖረው ማህበረሰብ አዲስ አበባ ዙሪያ ሸገር ብለው የሚሉት አይደለ? የሚኖረው ማህበረሰብ አዎ የኦሮሞ ቁጥር በዝቷል። ከአርሲ ከባሌ አምጥተው ዴሞግራፊን ለመቀየር አስፍረዋል። እንደዛም ሆኖ ግን በአዲስ አበባና በአዲስ አበባ ዙሪያ የሚኖረው ማህበረሰብ ወገኖች የፋኖ ደጋፊ ማህበረሰብ የፋኖ ኮንስቲትዩንሲ ነው። አዲስ አበባና አዲስ አበባ ዙሪያ ያለው ማህበረሰብ ባሌ ዲንሾ ወይንም ደግሞ ወለጋ አንፊሎ አይደለም። አንሳሳት። ፋኖ ወለጋ አንፊሎ ቢዋጋ አዎ አይችልም። አካባቢው በሙሉ የኦነግ ደጋፊ የበዛበት ስለሆነ አይችልም። ህዝብ ካልደገፈ ደግሞ የትም መድረስ አትችልም። እንደዚሁም ባሌ ዲንሾ ሄዶ ፋኖ ልንቀሳቀስ ቢል የኦነግ ደጋፊ በበዛበት አካባቢ አስቸጋሪ ነው። ግን ሸዋ አዲስ አበባና አዲስ አበባ ዙሪያ በአጠቃላይ ሸዋ ግን ምናልባት የምዕራብ ሸዋን ወደ አምቦ አካባቢ ያለውን በጥያቄ ምልክት ስላስገባ የተቀረው ሸዋ ግን ወገኖች የፋኖ ኮንስቲትዩንሲ እንጂ የኦነግ ኮንስቲትዩንሲ አይደለም። ኦነግ እዚህ ጋር የለም። ኦሮሞ እዚህ ያሉት ኦሮሞዎችም ደግሞ የቱለማ ኦሮሞዎችም ከአማራው ጋር አንድ አይነት አመለካከት ያላቸው ናቸው። የቱለማ ኦሮሞም እዚህ አካባቢ ያለው የቱለማ ኦሮሞ የሸዋ ኦሮሞም ወገኖች የፋኖ ደጋፊ። ስለዚህ አንታለል። ሁለተኛ ኦልሬዲ ፋኖች ደርሰዋል ኦልሬዲ ገብቷል። ኦሮሞ ክልል እኮ ገብቷል። ኦሮሞ ክልል ከገቡ ኦሮሞ አያሳልፋቸውም የሚባለው ነገር የከሸፈ ነው። ኦሮሞ ገብቷል። አንድ ፓኪስታኒ ብሎገር አለ በኢትዮጵያ ጉዳይ ላይ ብሎግ የሚያደርግ ኒውስ ኤንድ ቪውስ የሚል እና እሱ ብዙ ጊዜ ምን ይል ነበረ? ይሄንን ነበር የሚለው ፋኖ will have problem when it gets to Oromia, because in Oromia, they oppose Fano. It's gonna be the Fano will have problem. ምናምን እያለ ነበር የሚለው ወደ ኦሮሚያ ከገባ ፋኖ ችግር ያጋጥመዋል እያለ ነበር የሚለው። አሁን በቅርብ ግን ምን አለ? ፋኖ በኦሮሞ ክልል በፌዶንሳ በነሸኖ ያደረገው ኦፕሬሽን እሱ በጣም ከፍሎ ኢንፎርሜሽን የሚነግሩ ሰዎች አሉ። ከነሱ ከሰማ በኋላ ምን አለ? Ladies and gentlemen, Fano forces are currently in Oromia. ብሎ ዘገበ። ከዛ መጨረሻ ላይ ምናለ by the way, where is Ola? Where is Ola? ኦላ በፊትም አልነበረም እኮ ይሄ ሰውየው ኦላ ኦነግ አለ እዛ አካባቢ የሚሉት ሚስኢንፎርም ሲያደርጉት ነው እንጂ በፊትም እኮ ኦላ የሚባል አልነበረም። ኦነግ የለም እዚህ አካባቢ። እዚህ አካባቢ በኦነግ ስም የሚሸፍቱ የኦሮሞ ብልጽግናዎች ኦፒዲዎች በኦነግ ስም እያገቱ የሚዘርፉ ወንበዴዎችና ሽፍታዎች ነው እንጂ ያሉት ኦነግ ኦላ እንደ ድርጅት እዚህ አካባቢ የለም። አዲስ አበባና አዲስ አበባ ዙሪያ ኦነግ የለም። ስለዚህ ዌር ኢዝ ኦላ ወሪዝ ኦነግ ብሎ የሰውዬ ይጠይቃል። ስለሌለ ነው አዲስ አበባ ዙሪያ ያለው ፋኖ ነው ወገኖች። ስለዚህ ይህንን ማወቅ አለብን እና ይሄ በሸዋ ፋኖ ያለው ትልቁ ኃይል ነው እና ይሄ ምን ያህል ትልቅ ኃይል እንዳለ እንድናውቅ ብዬ ነው። ስለዚህ ፋኖ ተዳክሟል፣ ፋኖ እንዲህ ነው፣ ፋኖ እንዲህ ምን የሚባለው በሙሉ መሬት ላይ ያለውን ነገር የሚያንጸባርቅ በጣም ከፍተኛ የሆነ ፕሮፓጋንዳ ነው፣ ውሸት። አገዛዙ በሚሊዮኖች የሚቆጠር ዲጂታል ብልጽግናዎችን አሁንማ የታወቁ ቲክቶከሮችን ሁሉ ስልጠና አድርጎ ጸረ ፋኖ ዘመቻ በቲክቶክ ሊጀምር። ግን በቲክቶክ የፈለገ ቢባል በሶሻል ሚዲያ የፈለገ ቢባል ሜዳ ላይ ያለውን ሁኔታ ግን አይቀይረው። ሜዳ ላይ ያለው ሁኔታ አድማጮች ይሄ
አድማጮቻችን፣ ተመልካቾቻችን ለዛሬ ያዘጋጀው ዝግጅት ይሄን ይመስላል። የፋኖን ጥንካሬና የፋኖን አቋም የሚያሳይ ዝግጅት ነው። በሌላ ጊዜ በተመሳሳይ ፕሮግራም እንገናኛለን። በተለይ የሌሎች አደረጃጀቶችንም ደግሞ ጥንካሬ ይዤላችሁ እመጣለሁ። ልክ እንደ ሸዋ ፋኖ ይዤላችሁ እመጣለሁ። እስከዚያው ደህና ሁኑ።